الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. ودنا يتكبراتشو يا سنة تبي تملكاتشو تشاتشن عندما سنبتاتشو إنه بس سنة تبي تزجاجة ودنا أنت زوتر بيساتي مدرسو يا ولادة ولي البرنامجين كهون ساعة جمرو ودنا أنت إن شاء الله مدرسون يكترال بزاريو كفلاتشن دقمو سلا تالا قلنا سلما يقرط أو نبياوي معجزة يا نبي محمد صلى الله عليه وسلم تلقوا الله كستاتشو بشي كم يقطروا تأمراتوች ወይንም ሙዕጂዛዎች መካከል ዋነኛውና ትልቁ ስለሆነው ስለ ቁርአን ከዚህም ከቁርአን ውስጥ ደግሞ በይበልጥ አንዲትን ሱራ ወይንም አንዲትን አጠር ያለች ምዕራፍ ነገር ግን የሙስሊሞች በአጠቃላይ ተውሂድ ወይንም እምነት የሚገነባበት የሆነ ወይንም የሙስሊሞችን እምነት የምትገልጽ የሆነች የቁርአን አንቀጽ አለች። እሷም ደግሞ ሱረቱ አልኢኽላስ በመባል ትታወቃለች ማለት ነው። ወይንም ቁል ሁወላሁ አሐድ እስከ መጨረሻው ኢንሻአላህ በዛሬው ፕሮግራማችን ከዚች የቁርአን ምዕራፍ ጀርባ ያለው እውነታ ወይንም ሐቂቃው ሰበበ ኑዙሉ እንዴት ነው የወረደው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጥቅሉ ምንኛ የላቀችና ትልቅ ማዕናን ትርጉም ያዘለች የቁርአን አንቀጽ እንደሆነች ኢንሻአላህ አብረን የምናስቃኛችሁ ይሆናል። እንደተለመደው ሼኻችን አሸኽ ጀማል ኢብራሂም እንዲሁም ሼኽ ፈትሒ አብዱራህማን አብረውን ቆይታ የሚያደርጉ ነው የሚሆነው። ተከታተሉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። እንኳን ደህና መጣችሁ። በቅድሚያ እንኳን ደህና ቆያችሁን። ኢንሻአላህ ያው እንደስከዛሬው እንግዲህ ቀጣይነት ያለው ርዕስ አይደለም ዛሬ ይዘን የመጣ ነው። አንዳንዴም እንደ አስፈላጊነቱ ማለት ነው በአንድ ሐለቃ ወይንም በአንድ ክፍል ብቻ የሚያልቁ የሆኑ ነገር ግን ለተመልካቾቻችን ጥልቅና በጣም ወሳኝ መልእክት የሚያስተላልፉ የሆኑ ፕሮግራሞችንም መሀል ላይ ማካተቱ ተገቢ ሆኗል ኢንሻአላህ። ስለዚህ መግቢያ ላይ እንደተጠቀስኩት ሱረቱ አልኢኽላስ ስለ ፈዳኢሏ የመጣው በጣም ብዙ ነገር ነው በሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም። በጣም እንግዲህ ያው አንድ ሙስሊም ዓለም ላይ ያሉ ሙስሊሞች በአጠቃላይ በሚባል ደረጃ እንግዲህ አብዛኛው በቀን አንድ ጊዜም ቢሆን የቻለ ደግሞ መጥዋትና ማታም ያው ከብዙ ነገር መጠበቂያም ስለሆነ በቀን አንዴም ቢሆን እንግዲህ ሳይለው ወይንም ሳይቀረው የማያልፍ የሆነች የቁርአን አንቀጽ ነችና ኢንሻአላህ ስለሷ የምናይ ይሆናል። ሼኽ ባረከላሁ ፊኩም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام الأتمان الأكملان على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. እንግዲህ ለዛሬ የመረጥነው ርዕሳችን ማሻአላህ ሱራ من سور القرآن الكريم مع قصرها لفظዎቿ ወይንም ማለት ነው የአያዋ ብዛት ከማነሱም ጋራ በጣም ልክ መጀመሪያም እንዳላችሁትኝ ትልቅ የሆነ ማዕናን የያዘች ነች። እሱም ምንድነው? ዋናው ተውሂድ ነው። የመውረዷን ምክንያት ሰበበ ኑዙሏንም በምንመለከትበት ሰዓት ምንድነው ሰበበ ኑዙሏ? አይሁዶች ነቢያችን ዘንድ አለይሂ ሰላቱ ወሰላም መተው ነበረ እና መተው አመጣጣቸው ዒልምን ቀስመው በዛ ዒልም ኢስቲርሻድ ወይንም የቀናውን መንገድ ለመያዝ ወይንም ለማወቅ ፈልገው ወይንም ለእንደዚህ አይነት ዒልም ለማጎልበት አልነበረም አመጣጣቸው። ኢነማ ዒናደን ለመድረቅረቅ ነበረና የመጡትኝ ነቢያችንን አለይሂ ሰላቱ ወሰላም ምን አሏቸው? صف لنا ربك الذي تعبده አንተ የምታመልከውን ጌታህን
استي قلصلن صفة أدرقلن بلو سيلواتشو الله تبارك وتعالى اتشين يا قرآن سورة أورد باتشو بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد كذبوا على من دنا يرواتشو هذه صفة ربي عز وجل يا جيتاي يا الله سبحانه وتعالى بهري يهنو بلونو يتناقروا عليه الصلاة والسلام أنني يهودوچن بمن ملكتاچو ساعات حقيقة الله بالقرآن اندنقرن يعرفونه كما يعرفون أبناءهم إلى الله لجوچاچون اندم ياوقاچو رسول الله محمد عليه الصلاة والسلام ملكتنيا مهوناچون ياوقاچوال مكنياتهم كتاباچو لاي سلساچو بهري تገልጾላቸዋል መቼ እንደሚመጡ አመጣጣቸው حتى የመውጣታቸውን ጊዜ ራሱ ምን ያደርጉ ነበር ያኒ ቀርበዋል ምልክቶቹ እየታዩ ነው ብለው እነኚህን ምልክቶች ሁላ ያቁ ነበር ተነግሯቸው ነበር ለዛም ነበር እኮ ሱብሃንአላህ በኑ ቀይላዎች አውስና ኸዝረጆች ማለት ነው ከእስልምና በኋላ አንሳር ስም የተሰጣቸው የመዲና ሰዎች እርስ በራሳቸው ይተነካከሱ ነበር እነኚህን ያጠቃሉ እነኚህን ያጠቃሉ ለመቶ ዓመት እየተዋጉ ነበርና መዲና ላይ እንደዚህ አድርገው በሚዋጉበት ሰዓት መዲና የነበሩ ይሁዶች በኑ ነዚሮች ምን ይሏቸው ነበር አሁን የመጨረሻ ነብይ የሚወጣበት ጊዜ ምልክቶቹ እየታዩ ነው ደርሷል ቀርበዋልና እኛ ከሱ ጋር ሆነን እሱን ተከትለን በሱ አምነን እናንተን እንጨርሳችኋለን قتل عاد وإرم يعني እንጨርሳችኋለን እናጠፋችኋለን ይሏቸው ነበር الله تبارك وتعالى بالقرآن سينغران من دنو يالو ولما جاءهم كتاب من عند الله مصدق لما معهم وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به فلعنة الله على الكافرين والله من على بالقرآن وكانوا يستفتحون من قبل فلما جاءهم ما عرفوا كفروا به كذابوا هذا يا يمياوقوت ينبر متولاتشو سيمطا متولاتشو سيابقا كفروا به فلعنة الله على الكافرين يعني እንደዚህ ያሉ እነኛ በኑ ቀይላዎችን እያሏቸው የነበረው ምንድነው ከሱ ጋር ሆነን እናንተን እናጠፋችኋለን የሚሏቸው ሙዓዝ ኢብኑ ጀበል ረዲየላሁ ተዓላ ዐንሁ ምን አሏቸው እነኚህ ይሁዶችን እንዳውም ለመሪያቸው በዛን ጊዜ የነበረ ሰላም ኢብኑ ሚሽከም ነበርና ወደሱ ሄደው አራ እንዲህ ያላችሁን የነበረ ነው ኑ አላህን ፈርታችሁ እመኑ ኑ ተመለሱ ሲሏቸው አይ እኛ የነገርናችሁ ባህሪ እሱ አይደለም ሌላ ነው ብለው ነበር ሱብሃንአላህ እና ይሄንንም ሲጠይቋቸው حبا بالعلم አልነበረም علم ወደው ወይንም አውቀን ቀናውን መንገድ እንይዝበታለን ብለው ሳይሆን ዒናደን ነበር صف لنا ربك الذي تعبده ያሏቸው لكن الله እቺና ወረደላቸው قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد هذه صفة ربي قالوا عليه الصلاة والسلام يتي يني يا ጌታዬ ባህሪ ነው እሷን ኢንሻአላህ አንድ በአንድ አያቶቿን ተውሂድ ያዘለችነችና በአንድ እናያታለን ኢንሻአላህ مرحبا ወደ ማዕናዎቿ በመንሄድበት ሰዓት እንግዲህ መጀመሪያም ሼኻችን ብለውታል ምዕራፏ እጅግ በጣም ትንሽ ብትሆንም ያዘለችው ነገር ግን በጣም ትልቅ ነገር ነው እንደሚታወቀው ይሁዳዎች እምነታቸው አላሁ ተባረከ ወተዓላን አካል አድርገው የሚገዙ ናቸው ጅስም አድርገው የሚገዙ ናቸው ማለትም አላሁ ተዓላ አካል ነው ሰባት ሰማይና ሰባት ምድርን በስድስት ቀናት ከፈጠረ በኋላ ደክሞት አርሽ ላይ ጋደም አለ የሚሉ ሰዎች ናቸው እምነታቸው አላሁ ተዓላ ልክ እንደ ሰው ልጅ ርዝመት ስፋት ጥልቀት ያለው እንደኛው በአካል ክፍሎች የሚሰራ አድርገው ነው የሚያምኑት ከዚህም እምነታቸው ጋር ነው መጣው
ምን ያሉት صف لنا ربك الذي تعبده ያሏቸው የምትገዛውን ጌታ እስኪ ባህሪያቶቹን ወይም ደግሞ መገለጫዎቹን ንገረን አሏቸው ነብዩም አለይሂ ሰላቱ ወሰለም ወህይ ወረደላቸው ይህች ምዕራፍ ወረደች የዚች ምዕራፍ የመጀመሪያዋ አንቀጽ ይህንን የይሁዳዎችን እምነት ከስር መሰረቱ የሚያፈርስ ነው ማለትም እነሱ የሚገዙት ነገር አላሁ ተባረከ ወተዓላ ነው ብለው የሚያስቡት ነገር ማለትም በአእምሯቸው የሳሉት አካል ነው ብለው የሳሉት ነገር ጌታ እንዳልሆነ ኢነማ ጌታችን አላሁ ተባረከ ወተዓላ እነሱ ከሚሉት በተቃራኒው እንደሆነ ፍጡራንን እንደማይመስል የምታሳውቅ የሆነች የመጀመሪያ አንቀጽ ወረደች አላህ ምን አለ ቁል አያ ሙሐመድ ሆይ በላቸው ምን هو الله أحد ጌታችን አላህ አሐድ የሆነ ጌታ ነው አልአሐድ ማለት ዑለማዎች ብዙ ተፍሲር ይሰጡታል ከነዚህ ተፍሲሮች ውስጥ አንደኛው አይ ላ ሸሪከ ለህ በሚልም ይፈሰሩታሉ ማለትም ጌታችን አላሁ ተዓላ በጌትነቱ አጋር የለውም የሚለውን ማዕና ይይዛል ከፊል ዑለማዎች ደግሞ ምናሉ አልአሐድ ማለት አይ الذي لا يقبل الانقسام والتجزؤ መከፋፈልንና መቆራረጥን የማይቀበል ማለት ነው ይህ ንግግር ወይም ደግሞ ይህ ተፍሲር ይሁዳዎች ከመጡበት እምነት ጋራ ወይም ደግሞ ይዘውት ከመጡት ጥያቄ ጋራ የሚሄድ የሆነ ተፍሲር ነው ብለው ዑለማዎች በብዛት ይህኛውን ይመርጡታል የትኛውን አልአሐድ ማለት አይ الذي لا يقبل الانقسام والتجزؤ መከፋፈልን የማይቀበል የሆነ ጌታ ነው በላቸው ይሁዳዎች የዛኔ ሲጠይቋቸው ያው እነዚህ ይሁዳ ምንላቸው በአሁኑ ሰዓት እንደነበሩት ሌላ ቋንቋ የሚያወሩ ብራይስጥኛ ምናምን ማለት አይደለም በሰዓቱ መዲና ላይ መጣው ይጠይቋቸው በአረብኛ ነው አረብኛን የሚረዱ ናቸውና ሲነግሯቸውም ተረድተዋል ይህንን የቁርአን አንቀጽ ሲቀራላቸው ምን ማለት እንደሆነ አላሁ ተዓላ መከፋፈልና መቆራረጥን የሚቀበል አይደለም ማለት እናንተ እንደምታስቡት አካል አይደለም ማለት ነው አላሁ ተባረከ ወተዓላ አካል ቢሆን ኖሮ መቆራረጥ ሆነ መከፋፈል የሚባለው ነገር ያመችበት ነበር ምክንያቱም አካል የሚባል ነገር በሙሉ ጅስም የምንለው ነገር በሙሉ የሚዳሰስም ይሁን የማይዳሰስም ይሁን በእጃችን የምንጨብጠው ይሁን የማንጨብጠው ሁለቱም ቢሆን መከፈልን ይቀበላል ምሳሌ ብርሃን ራሱን የቻለ የሆነ ጅስም ነው የሆነ ሐድ አለው የሆነ አካል መጥቶ ያንን ብርሃን እንዳያልፍ የሚያደርገው አካል ከመጣ ይከፈላል ያ ብርሃን ስለዚህ መከፋፈልን ይቀበላል ጅስም ለጢፍም ቢሆን ጅስም الكثيفም ቢሆን የሰው ልጅ ደግሞ እንደምናቀው ነው እንከፋፈላለን እንቆራረጣለን ሌላም ቢሆን ስለዚህ ጌታችን አላሁ ተዓላ የሚከፋፈል አይደለም ሲባል ጅስም ለጢፍም አይደለም ጅስም الكثيفም አይደለም የሚዳሰስም የማይዳሰስም አካል አይደለም በአጠቃላይ ጌታችን አላሁ ተባረከ ወተዓላ ፍጡራኖችን አይመስልም እና በዚች አያ ነብያችን አለይሂ ሰላቱ ወሰለም ሲቀሩላቸው እምነታቸው የይሁዳዎች እምነት ልክ እንዳልሆነ ያ ብቻ አይደለም የይሁዳ እምነትም አይደለም ሌላውም ጣዖትን የሚገዛም ሰው በዘመናቸው ነብዩ አለይሂ ሰላቱ ወሰለም እንደምናቀው በመካ ዙሪያ ካዕባ ውስጥ ብቻ በካዕባና በካዕባ ውስጥ በአካባቢው ወደ 360 የሚሆኑ ጣዖታት ነበሩ ሰዎች እየቀረጹ የሚገዟቸው የነበሩ ስለዚህ እነዛ ጣዖታት በሙሉ ጌትነት እንደማይገባቸው በዚች አያ አሳውቀዋቸዋል ይህ ጣዖት የሚባለው ነገር የግዴታ በእጅ መቅረጽ ብቻ ሳይሆን በአእምሮ የምንስለውም ነገር ጣዖት ሊባል ይችላል ለዚህም ነው እንደነ الإمام الغزالي رحمه الله تعالى إلجام العوام በሚባለው ኪታባቸው ላይ እንደተጠቀሱልን ሙጀሲም የሆነ ሰው ማለትም አላሁ ተባረከ ወተዓላን አካል አድርጎ የሚገዛ ሰው ዓቢዱ ሶነም ነው ያሉት በግልጽ ጣዖት አምላኪ ነው እንጂ አላህን አምላኪ አይደለም እንግዲህ በግልጽ ከዚህ በላይ ምንም እንትን አይኖርምና الإمام الغزالي እንደነ ኢማሙ الغزالي አይነት ታላላቅ ዑለማዎች አላሁ ተባረከ ወተዓላ በአእምሮ እየሳለ አርሽ ላይ ያለ ወይም ደግሞ አርሽ ላይ ተቀምጦ ያለ ወይ ከአርሽ ከፍ ብሎ ያለ ብሎ የሚያምን ሰውና በአቅጣጫ የሚገልጸው በቦታ የሚገልጸው ሰው
ጣዖት አምላኪ እንደሆነ እየነገሩን ነውና ይህ ሁሉ እምነት ደግሞ ልክ እንዳልሆነ የኢማሞችን ንግግር መሰብሰብ አያስፈልግም። ሌላም ከዛ በላይ ይህች አያ ሱራው ሳይሆን ይህች አያ ብቻ ትበቃለች። ቁል ሁወ አላሁ አሐድ ጌታችን አላሁ ተዓላ አንድ የሆነ ጌታ ነው ማለትም መከፈልና መቆራረጥን የማይቀበል የሆነ ጌታ ነው የሚለው የመጀመሪያው አያ ማዕና ነው ይላሉ ዑለማዎች። በሌላ የቁርአን አያም አላሁ ሱብሓነሁ ወተዓላ እሱን የሚከፋፈልና አካል ያደረጉትኝን ዘም ሲያደርጋቸው ቁርአን ላይ ወጀዐሉ ለሁ ሚን ዒባዲሂ ጁዝአ ይላል። ስለዚህ አላሁ ተባረከ ወተዓላ አካል አይደለም፣ በአካላት ባህሪም የሚገለጽ ጌታ አይደለም። እዚች ጋር አካል አይደለም ስንል ትልቅ አካልም አይደለም፣ ትንሽ አካልም አይደለም፣ መካከለኛ አካልም አይደለም። አላህ በአካልነት የሚገለጽ ጌታ አይደለም። አላህ በቁርአን ለይሰ ከሚስሊሂ ሸይኡን ይላል። هذه الآية أصرح آية في القرآن الكريم. እቺ አያ ግልጽ أصرح آية في تنزيه الله تعالى التنزيه الكلي الله تعالى ሙሉ በሙሉ ለማጥራት እንደዚች አያ أصرح የሆነ ግልጽ የሆነች ከቁርአን ሁላ ማለት ነው። يعني ግልጽ የሆነች በተንዚህ ነው እንጂ እንደ ቁርአን አያ በላጭነት አያተል ኩርሲ ከሁሉም በላጭ ነው። አፍضل آية አያተል ኩርሲ ነው። እሱን እያለን አይደለም። እዚህ ጋር ግልጽ የሆነች አላሁ ተዓላን የምታጥራራ የሆነች አያ ግልጽ የሆነች አያ አላሁ ተዓላን ለማጥራራት ለይሰ ከሚስሊሂ ሸይኡን ነው። አላሁ ተባረከ ወተዓላ በዚች አያ ሁለት ባህሪያቶችን ነግሮናል። ሲፈቱ ሰምዒ ወሲፈቱ ልበሰር። ለምንድን ነው ተንዚህን አቅድሞ እነኚህ ሁለት ሲፋዎችን ከዛ በኋላ የነገረን? ለምን አላሁ ተዓላ ወሁወ ሰሚዑ ልበሲር ለይሰ ከሚስሊሂ ሸይኡን አላለም? ሐታ ላ የተወሀመ ሙተወሂሙን አነ ሰምዐ አላህ ወበሰረ አላህ ከሰምዒ ወበሰሪ ገይሪሂ። የአላህ መስማትና የአላህ ማየት እንደ ሌላው ማየት እንዳይመስለው። የእኛ ማየት አይን ያስፈልገዋል፣ እኛ ለማየት አይን ያስፈልገናል። አላሁ ተባረከ ወተዓላ ለማየት አይን የሚያስፈልገው ጌታ አይደለም። እኛ ለመስማት ጆሮ ያስፈልገናል። አላሁ ተባረከ ወተዓላ ለመስማት ጆሮ የማያስፈልገውም ሌላ መሳሪያ የማያስፈልገውም አላሁ ተባረከ ወተዓላ። ይህንን ስንል አንዳንድ ሰው የሚመስለው አለ አላህ ለራሱ የሰጠውን ባህሪያት የምንነፍገው ወይንም ለማንሰጠው ይመስለዋል። ላላላ እነኚህ ሲፋቶች አላሁ ተዓላ ጠቅሷቸዋል ቁርአን ላይ። ነዓም አዎ አለው፣ ላኪን አላህ በክፍለ አካል የሚገለጽ አይደለም። አስበትና ማ አስበተሁ ላሁ ሊነፍሲሂ መዐ ተንዚህላህ። አላህን እያጥራራን ኢስባት ያደረገውን ኑስቢቱ ማ አስበተሁ ያዕኒ ሊነፍሲሂ ማ አጥለቀ አላሁ ዐላ ነፍሲሂ አጥለቅናሁ ዐለይህ። ይሄ ነው ዑለማዎቻችን ያስተማሩን እንጂ ተዕጢል እያደረግን አይደለም። ተዕጢል ማለት ያዕኒ አላሁ ተባረከ ወተዓላ ለመስማት ጆሮ አያስፈልገውም ማለት የመስማትን ባህሪ በአላሁ ተዓላ እየነፈግን ወይንም ተዕጢል እያደረግን አይደለም። አስበትና አሰምዕ ላኪን ሰምዑሁ ለይሰ ከሰምዒና፣ እንደኛ መስማት አይደለም። የእኛ መስማት ሓዲስ ነው፣ አዲስ ግኝ ነው። የአላሁ ተዓላ መስማቱ ቀዲም የሆነ ነው። ኩሉ ሲፋቲላህ የአላህ ሲፋዎች በአጠቃላይ አዘልይ ናቸው፣ ዛቱ አዘልይ እንደሆነ ሁላ ማለት ነው። ስለዚህ አላሁ ተዓላን ከፍጡር ጋር ማመሳሰል ዓቂዳን ማበላሸት ነው። ደግሞ አላህ ለራሱ የሰጠውን እንሰጠዋለን ማለትና እነኚህ አዕዳዎችን ክፍለ አካላቶችን መስጠት አላህን ከመክሉቅ ጋር ማመሳሰል ነው። ልንጠነቀቅ ይገባል። ሰለፉና ሰለፈል ኡማዎች ምንድን ነው ያሉት? አልኢማም አቡ ጃዕፈሪን አጣሓዊ ተዓላ ያዕኒ ላህ عن الحدود والغايات والأركان والأعضاء والأدوات لا تحويه الجهات الست كسائر المبتدعات. ስለዚህ አላህ ትንንሽ ክፍለ አካላትም ትልልቅ ክፍለ አካላትም አሉት ተብሎ የሚባል አይደለም። ስለዚህ አላህ ሙነዘህ ነው። ሰለፎቻችን በዚህ አይነት መንገድ ነው የነበሩት። እኚህ አቡ ጃዕፈሪን አጣሓዊ አሕመድ ብኑ ሰላማ ረዲየላሁ ተዓላ አንሁ
ይሄንን ዐቂዳ ይሄንን ኪታባቸውን ሲያዘጋጁት ይህ ኪታብ ላይ ማደርገው ማስቀምጠው ዐቂደቱ አህሊ ሱና ወልጀማዓ ነው ብለው አሉ። ከዛ ጊዜ ጀምሮ እስካሁን አንድም ሰው መጥቶ ይሄ ዐቂደት አህሊ ሱና ዐቂዳ አይደለም እዚህ ኪታብ ውስጥ ያለ ሰው የለም። ስለዚህ ይሄንን ያሉት ያኒ ዐቂደት አህሊ ሱና ወልጀማዓ ሲሉ ሲወርድ ሲዋረድ የመጣ ነው አይደለም እንዴ? ማን ኺላፍ ያደረገ አለ ከዑለማ? ያኒ ከሳቸው በኋላ በመጣው ዐስር ከዛ በኋላ በመጣው ዐስር ከዛ በኋላ ማንም ኺላፍ ያደረገው የለም ከሺህ ዓመት በላይ ይሄ አይደለም ያለ የለም። ስለዚህ ዐቂደቱ السلف ይህ ነው። لا تحويه الجهات الست ነው። ዐቂደቱ السلف أن الله سبحانه وتعالى أعضاءنا أدوات አለው ብለው አያምኑም ነበርና ይሄንን መያዝ አስፈላጊ ነው። ዐቂዳችን ላይ መጠንከር በጣም አስፈላጊ ነው። ባረከላሁ ፊኩም። በተለይ እቺ የመጀመሪያው አንቀጽ ላይ አሐድ የምትለዋን ቃል አረብኛ ቃል ሁላችንም ስንሰማው ወደ ኋላ እንግዲህ በጃሂልያ ጊዜ ወይንም መጀመሪያ የነብዩ አለይሂ ሰላቱ ወሰለም የንቡዋ ማዕረግ ተሰጥቷቸው ዳዕዋን ጥሪ በጀመሩበት ጊዜ የተከሰተን አንድን ትልቅ ታሪክ ክስተት ያስታውሰናል። ሁላችንም እንደምናውቀው እንግዲህ ሰይዱና ቢላል ኢብኑ ረባህ ረዲየላሁ ዐንሁ ያው ኡመያ ብኑ ኸለፍ መልኳቸው ነበረ። በሱ ስር የነበሩ አብድ ነበሩ። በዛ ሰዓት እንግዲህ በእሳቸው ላይ ያው የግፍ ወይም የመከራ የተዕዚብ ማአት ነው የወረደባቸውና እንግዲህ በጣም ያው ከሚጠቀሰው ወይንም ሁላችንም ከምናውቀው መካከል እንግዲህ በጣም በሞቃት የመካን ሙቀት እንግዲህ ያው ታውቁታላችሁ እናንተ እኔ አላውቀውም። አብሽር ወፈቀከ አላህ። አሚን አሚን። እንግዲህ ከዛ ሙቀት ምንድነው ቢለው አሸዋው በጣም በሚግልበት ሰዓት ያው በረሃ ነው። በረሃ ደግሞ ሙቀቱንም ይተፋዋል። ለደቂቃ ለመንቀሳቀስ እንኳን ይከብዳልና እንግዲህ እዛ ላይ ትላልቅ ቋጥኝ ያደረጉባቸው አንዳንዴም ደግሞ በጣም እንዲሰቃዩ እንግዲህ ድርዕ ብረት ነገር የሚለበስ ያንን አድርገው በጣም ተዕዚብ በሚያደርጉበት ሰዓት ኡመያ ብቻም አይደለም እንግዲህ ከቁረይሾችም አንዳንድ ሰዎች በዚህ ነገር ይጋሩት ነበረ እና አቡ ጀህልን የመሰሉ ሌሎችም ሰይዱና ቢላል ረዲየላሁ ዐንሁን በመቅጣት ላይ ማለት ነውና በዛ ሰዓት እንግዲህ ከሱ አፍ አንደበት ላይ የማጠፋው ብቸኛ ቃል እቺ ነበረች፣ አሐዱን አሐድ አሐዱን አሐድ። ይህንን እነሱም ቅጣታቸውን በጨመሩ ቁጥር እሱም ይህንን ቃል ተክራር ማድረግ በጨመረ ቁጥር ቅድም ሼክ ጀማል የጠቀሳችሁት ነገር አለ እንግዲህ በሰዓቱ የነበሩ የመካ ያኒ ሙሽሪኮች ያላመኑ በሰዓቱ የነበሩትም ይሆኑ ሌሎች አረበኛ በአጠቃላይ የሚረዱ የነበሩ ሰዎች የሚገባቸው ነገር አለ። ይሄ ቁርአን እንግዲህ ያው ቢሊሳኒን አረቢይን ሙቢን እንዳለው አላሁ ተባረከ ወተዓላ ጥርት ባለ አረብኛ ቋንቋ ነው የወረደው ይሄ ቁርአን። ስቲፍሳር ወይንም ይሄ እንዴት እንደዚህ ሆነ ይሄ እንዴት እንደዚህ አልተጋጨም ብሎ አንድም የጠየቀ ስለ ሙስሊሞቹ ስላመኑት አይደለም ሐታ ካፊሮቹ ይሄ እኮ እንደዚህ አይደለም ብሎ ሊያመጡ ምንም ሊያወጡለት እንከን ሊገኝለት የሚችል ነገር አይደለምና አሐዱን አሐድ በሚልበት ሰዓት ያው እነሱ በሰዓቱ እንግዲህ የሚገዙት ጣዖታትን ነው 360 ጣዖት ቀርጸው ነው የሚገዙት። አካል የሆነን ግዑዝ የሆነን ነገር ነው የሚገዙት። ሰይዱና ቢላል ረዲየላሁ ዐንሁ ደግሞ እኔ የምገዛው ጌታ እኔ አሁን የያዝኩት ዲን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እምነት እናንተ የምታመልኩትን አይነት አካል አይደለም፣ የሚቆራረጥ የሚከፋፈል የሚነካ የሚወጣ የሚወርድ አይደለም በሚልበት ሰዓት የነሱ ቁጣቸው ንዴታቸው ይጨምር ነበር። ያው በአላህ የካደ ሰው አላህ ሲወሳ ነው እና የሚቆጣው። ያው ሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ እንግዲህ የብዙ ሐታ ዐሸረቱል ሙበሸሪን ከአብዛኛዎቹን እንግዲህ ወደ እስላም ለመግባት ብዙ የሚባሉትን ሰበበል ሂዳያ የሆኑ ታላቅ ሱሐቢይ ናቸውና በእሳቸው አማካኝነት እንግዲህ መጨረሻ ላይ እሳቸው ገዝተው ነፃ አውጥተውታልና ይህች ቃል በጣም ብዙ ነገር ያኒ ብዙ ነገር ወደ ኋላ የምታስታውሰነች የሚለውን ለመናገር ያክል ነው። እንግዲህ በጣም አጭር ናት ምዕራፏ እንደተናገርነው፣ ግን አሁን ብናወራው የመጀመሪያው አንቀጽ ብቻ ብዙ የሚያስወራ ነው። ኢንሻአላህ ካለን ሰዓት አንፃር ቀጣይ ነው ሁለተኛውን አንቀጽ ምንድነው የሚለውን ኢንሻአላህ የምናይ ይሆናል። ተፈضሉ። ማሻአላህ ሁለተኛው አያ እንግዲህ አላሁ ሶመድ ነው። አላሁ ሶመድ ሁሉም በሱ ፈላጊ ነው። አላህ ከምንም ፈላጊ አይደለም። አላሁ ተዓላ ላ ከሰማይ ላ ከዐረሽ ላ ከኩርሲይ ላ ከመላይካ ላ ከምድር ላ ከሰው ላ ከጀን
ከምንም አላሁ ተዓላ ፈላጊ አይደለም ገኒዩን ዐኒል ዓለሚን ነው ተዒባዳችንን ፈላጊ አይደለም ዒባዳ ብናደርግ እኛንን ተጠቃሚዎች አላሁ ተዓላን ብንገዛው መልካም ስራ ብንሰራ እኛንን የምንጠቀመው እንጂ አላህ ተኛ ዒባዳ ጥቅም የሚያገኝ አይደለም ተጠቃሚ አይደለም በእኛ ዒባዳ ባናደርገው ማዕቡድ ነው አላሁ ተባረከ ወተዓላ አላሁ ሰመድ ኩሉ ሸይእን የሕታጁ ኢለላህ ሁሉም ከአላህ ፈላጊ ነው ጠርፈተ ዐይን ከአላህ ፈላጊነት ልንወጣ አንችልም ሁሌም ከአላህ ፈላጊ ነን አማ አላሁ ተዓላ ላ የሕታጁ ኢላ ሸይ ገኒዩን ዐኒል ዓለሚን ነው ከዓለማት በአጠቃላይ የተብቃቃ ጌታ ነው ከምንም የሚፈልግ አይደለም ከቦታም አይፈልግም ከዓርሽም አይፈልግም ከሰማይም አይፈልግም ገኒዩን ዐኒል ዓለሚን ነው ማለት ነው እንደ ቋንቋም ካየነው አሶመድ የምትለው ቃል አህሉ ሉጋ ሁሉም ኢትፋቅ አድርገዋል ሶመድ ማለት السيد الذي ليس فوقه أحد ማለት ነው እንደ ቋንቋ ማለትም ከሱ በላይ ማንም የሌለው የሆነ መሪ ማለት ነው ደግሞ ወደ ፍጡራን ከመጣን ይህ ሰይድ የሚባለው ሰዎች ሐጃ ሲኖራቸው ወይም ደግሞ ጉዳይ ሲኖራቸው ወይም ደግሞ የሆነ ችግርም ሲደርስባቸው التجا የሚያደርጉበት እገዛን የሚጠይቁት ወደዚህ ሰይድ ነው ሸክዋቸውን የሚያቀርቡት የተበደለም ይሁን ሐጃም ያለው ይሁን ሁሉን ነገር የሚያቀርበው ወደዚህ ሰይድ ነው አላሁ ሰመድ ሲባል ደግሞ ምንድነው አላሁ ተዓላ የሁሉም መጠጊያ ነው ማለትም ሁሉም ሐጃም ያለው አላህ ነው ሐጃውን የሚሞላለት ያኒ ማንም በዚች ዱንያ ላይ መሪ ነኝ የሚል ሰው ሁሉ አላሁ ተባረከ ወተዓላ የሱ ኻሊቅ ነው ማሊክ አልሙልክ ነው ጌታችን አላሁ ተባረከ ወተዓላ ማለትም የንጉሶች ሁሉ ኻሊቅ እሱ ነው ጌታችን አላሁ ተዓላ ነውና የሁሉም ነገር መጠጊያ ነው እሱ ግን ከማንም ምንንም አይከጅልም ይህችም አንቀጽ ለነዛ ይሁዳዎች መጣው ለጠየቁት መልስ ነው መጀመሪያ ምን ብለናል ይሁዳዎች ሲመጡ እምነታቸውን ተናግረናል አላሁ ተባረከ ወተዓላ ደክሞት ዓርሽ ላይ ጋደም አለ ብለው ነው የሚያምኑት ዓርሽ ላይ ጋደም አለ የሚሉት ምንድነው በእነሱ እምነት ለእረፍቱ የሚደገፍበት ነገር ይፈልጋል ነው ለማረፍ እኛኮ ሲደክመን ለማረፍ ወደ አልጋ እንሄዳለን አይደለም ካልጋውን ከጃዮች ነን እኛ ወገባችንን ለማሳረፍ መሬት ላይ ብንተኛ እኮ ላይ መቸን ይችላል እንዲያውም ከድካም ላይ ድካም ሊጨምርብን ይችላል ስለዚህ እረፍታችን የሚሰጠን የሆነ ነገር እንከጅላለን እነሱም አላሁ ተዓላን እንደዛ አድርገው ነው የሚያምኑት ያ እምነታቸው ልክ እንዳልሆነ በዚች አያ ደግሞ አላሁ ተዓላ አሳወቃቸው አላሁ ሰመድ አላህ ከማንም ምንንም አይከጅልም አካልም አይደለም ከማንም ምንንም የሚከጅል አይደለም በማለት እንግዲህ ነብዩ አለይሂ ሰላቱ ወሰለም ቀሩላቸው እነሱም ተረድተዋል ይህንን ነገር እንደተፈለገበት ማለት ነውና ይህንን ማዕና ትይዛለች ትልቅ አንቀጽ ነች ያው አሁን እዚህ ጋር አላሁ ሰመድ አላህ የሁሉ መጠጊያ መሸሻ ሲባል እንግዲህ ሐቂቀተን ወመጃዘን በሐቂቀን በመጃዝም እንግዲህ አላሁ ተባረከ ወተዓላ ያኒ በችግርም ጊዜ ይሁን በድሎትም ጊዜ የሐቂቃ የምንፈልገው የአንድ ነገር እንዲሳካልን ዱዓ ማድረግን ዱንያ ወይም አኺራ ወይም ጉዳይ ሊሆን ይችላል ብቻ የምንፈልገው መጨረሻ ሄዶ ጋያው ከአላሁ ተባረከ ወተዓላ ነው የሚፈጥረው ያን ነገር ነው እንጂ በዚህ አንዳንዴ አሁን በቋንቋም በእስቲዕማላችንም አንድን ሰው ያን ነገር እንትና እኮ መሸሻ መከታዬ ነው የሚለው አሁን ይሄ ያው ለተመልካቾቻችን አሁን አማርኛንም እንግዲህ መተርጎም የሚያስፈልግበት ወቅት እየሆነ ነው ሱብሃንአላህ አንዳንዶች ቅድም ልክ እንዳላችሁት ቁርአንን ያለውን የቁርአንን ቀዋዒዶች መመሪያን ካለማወቅና የአላሁ ተባረከ ወተዓላን ሲፋ የአላሁ ተባረከ ወተዓላ ሊገለጽበት የሚገቡና የማይገቡ ባህሪያትን በደንብ ካለማጥናት የተነሳ ቁርአኑን በቀጥታ ወደ አማርኛ የሚያመጡ ሰዎች አማርኛውም ያስቸገራቸው ነውና እንደ አማርኛ እስቲዕማላችን ወይንም حتى በሸሪዓችንም ይሄንን ልንጠቀመው እንችላለን የሐቂቃ ግን ያ ሰው ነብይ ሊሆን ይችላል حتى ወይም ወልይም ሊሆን ይችላል ያው በዘመናችን ነብይ ስለለ ማለት ነው ሰይዱና ኸድር አለይሂ ሰላምን አላገኘናቸውም እንግዲህ
አላ ቀውል እሳቸው ነብይ ናቸው ስለሚባል ማለት ነው። አንድ ወልይ ሊሆን ይችላል ያን ነገር መሸሻ ይሄ እኮ መከታዬ ነው ወይም ወልይም ላይሆን ይችላል እኮ ባለሀብት ሊሆን ይችላል። አረ እንትናማ ይሄ መከታችን መሸሻ ሚል አማርኛ استعمال መጠቀማችን ወይም ከሱን እገዛ መፈለጋችን ሽርክ ውስጥ ወይንም ኩፍር ውስጥ ወድቀሃል የሚያስብል ስላልሆነ እችን አደጋ ስላልሆነ ማለት ነው ጥንቃቄ ያስፈልጋል። ይሄን ነገር ማድረጋችንም ደግሞ በሸሪዓችን ምንም ችግር የሌለው መሆኑን ተገንዝበን ሊያስፈራ ሊያሳስበን የሚገባው አላሁ ተባረከ ወተዓላ አለማወቃችን ተውሂዱ በደንበኛ ላይ ያለመስረጹ ነው እንጂ ምንም ቅንጣት ያክል ከሸሪዓ አይብ የሌለበትን ነገር ይሄ ነገር እንዲያው እንትና ኩፍር ነው ወይም ሽርክ ነው ሲል ሰምቻለሁ ብሎ ያልሆነ መንገድ ውስጥ መግባት አያስፈልግም የሚለውን ተንቢህ ለማድረግ ያክል ነው። የተከበራችሁ ተመልካቾቻችን ኢንሻአላህ ይህንን የተከበረ የሆነ የቁርአን ምዕራፍ ሱረት አልኢኽላስ የቀሩትን አንቀጾች ማለት ነው ካፍታ ቆይታ በኋላ ማዓኒና ትርጉሞቻቸውን የምናብራራላችሁ ይሆናል። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ እንግዲህ ተመልሰናል። በዛሬው በዚህ በዊላዳው ሌል ክፍላችን ማለት ነው ከቁርአን አንቀጽ ሱረት አልኢኽላስ ሁላችሁም የምታውቁት የምናውቀው የሆነችዋን የቁል ሁወ አላሁ አሐድ ምዕራፍ ማለት ነው እሱን ወደ እናንተ እያብራራን ነው። እንግዲህ ሼኽ ከረፍት ወይም ካፍታ ቆይታ በፊት የመጀመሪያዎቹን ሁለት አናቀጾች ቁል ሁወ አላሁ አሐድ አላሁ ሶመድ የሚሉትን ሁለት የቁርአን አናቀጾች ማዓኒዎቻቸውን እንግዲህ ያው በአቅም አሁን ፕሮግራም ሰዓት በበቃን መጠን ማለት ነው ለማየት ሞክረናል። ኢንሻአላህ የቀሩ አንቀጾችን እንድታብራሩ እንግዲህ ጋብዛለሁ ኢንሻአላህ። ማሻአላህ አው ሁለት አያቶችን ተረፍት በፊት አይተናቸው ነበረ። ወደ ሶስተኛው ስንገባ ለም የሊድ ወለም ዩውለድ አላሁ ስብሓነሁ ወተዓላ አስልም አይደለም ፈርዕም አይደለም። አባት ለልጁ አስል ነው፣ ልጅ የአባቱ ፈርዕ ነው፣ ቅርንጫፍ ነው። አላሁ ስብሓነሁ ወተዓላ አይወልድም አይወለድም፣ አልወለደም አልተወለደም። ያዕኒ ይህ ማለት ምን ማለት ነው? አላሁ ስብሓነሁ ወተዓላ በአባትነትም አይገለጽም በልጅነትም አይገለጽም። አላሁ ስብሓነሁ ወተዓላ አንዳንዱ በሚለው ተሆነ ልጅ አለው በሚለው ተሆነ ማለት ነው። ማዳም አላህ ልጅን ከወደደ ከፈለገ ለምን አንድ ልጅ እንዲኖረው ፈለገ? ለምን ብዙ አልፈለገም? የማይሆን ነገር ነው። ዋضح ነው አይደለም? አንድ ሰው ልጅ ከፈለገ እኮ አንድ ብቻ አይፈልግም፣ እንዳውም ብዙ ነው የሚፈልገው። አላህ ልጅ አለው የሚል ከሆነ ለምንድን ነው አንድ ብቻ ያለው? ለምን አንድ ብቻ ተፈለገ? ለምን ብዙ አልፈለገም ታዲያ? ስለዚህ ይሄ የሰዋዊ ባህሪ ነው መውለድ የሚባለው መወለድ የሚባለው ማለት ነው። አላሁ ስብሓነሁ ወተዓላ በዚህ የሚገለጽ አይደለም። ይህ የአላሁ ተዓላ ባህሪ አይደለም። የሚወልድ የሚወለድ ያኒ ባህሪያቶቻቸውን በጣም እናውቃቸዋለን። ያኒ እርስ በራሳችን እንዳለው ማለት ነው። ስለዚህ ይህ የአላሁ ተዓላ ባህሪ ሊሆን አይችልም ማለት ነው። ለዚህ ነው ረሱሉላህ ዓለይሂ ሰላቱ ወሰላም አላህ እቺን አያ ሲያወርድባቸው እቺን የቁርአን ሱራ ሲያወርድባቸው እነኛ የሁዶች ለሚሉት ተቃራኒውን ነው አይደለም አላህ የነገራቸው። አላሁ አሐድ ነው በላቸው፣ አላህ ሰመድ ነው በላቸው፣ ከምንም ፈላጊ አይደለም በላቸው። ምክንያቱም አለይሰት አልየሁዱ ተቁል አላሁ ስብሓነሁ ወተዓላ በነሱ እምነት በስድስት ቀን ሰማይና ምድርን ከፈጠረ በኋላ በሰባተኛው ቀን ደከመውና ሰማይ ላይ ጀርባ ለጀርባ ተኛ ወይንም ተጋደመ ኢላ ገይሪ ዛሊከ የሚሉት ይህንን ማፍረስ። ከዛ በኋላስ ለም የሊድ ወለም ይውለድ አላሁ ስብሓነሁ ወተዓላ
የሚወልድም አይደለም የሚወለድም አይደለም። ስለዚህ ይሄንን እነሱ የሚሉት ወይንም እነሱ የያዙትን የሚያጠራ የሆነ የቁርአን አያ ነው ማለት ነው አላሁ ተባረከ ወተዓላ ያወረደው። እና የሁዶች እምነቶቻቸው መሃል አንዱ ምንድነው? አላሁ ሱብሓነሁ ወተዓላ ሰማይና ምድርን በ6 ቀን ፈጠረውና ከዛ 7ኛው ቀን ላይ ደክሞትኝ። አላህ እኮ በቁርአን ወማ መሰና ሚን ሉጉብ ነው እኮ የሚለው። ድካምም የመክሉቅ ባህሪ ነው። ደክሞት ከዛ በኋላ አርሽ ላይ ተጋደመ። አዑዙ ቢላህ ይሄንን ነው የሚሉትኝ ማለት ነው። ስለዚህ ይሄ ያለውን የነሱን ዐቂዳ ወይንም እምነታቸውን የሚያወጣ ነው ረሱሉላህ ዐለይሂ ሰላቱ ወሰላም የነገሯቸው። ይህች አያ ለም የሊድ ወለም ይውለድ የምትለው አያ ለነሷራዎች መልስ ነች፣ ለይሁዳዎች መልስ ነች። በሁለት አይነት መልኩ። እንዴት ነው በሁለት አይነት መልኩ መልስ የሚሆነው? አስለን አላሁ ተዓላ ለም የሊድ አለን፣ አልወለደም። ለም የሊድ አልወለደም ማለት ምንድነው የሚያመላክተው? አላሁ ተባረከ ወተዓላ ባለቤት አያስፈልገውም የሚለውንም ያስይዘናል። በሌላ አንቀጽ አላሁ ተዓላ በቁርአን እንዳለን አና የኩኑ ለሁ ወለድ ወለም ተኩን ለሁ ሷሒባ፣ ባለቤት ሳይኖረው አላሁ ተዓላ እንዴት ነው ይወልዳል የሚባለው? የለውም ነው። አና የኩኑ ለሁ ወለድ። ስለዚህ አላሁ ተባረከ ወተዓላ ባለቤት አለው የሚባል አይደለም፣ በመውለድ ባህር የሚገለጽ አይደለም። ወለም ይውለድ እሱም የተወለደ አይደለም፣ አልተወለደም። ይህች አንቀጽ ወለም ይውለድ የምትለውን እነ አቡ ሐያን አልአንደሉሲ አይነት ታላላቅ ሙፈሲሮች በሕረል ሙሒጥ የተባለው ተፍሲራቸው ላይ ወለም ይውለድ የምትለው ላይ ምን ይላሉ? ሊአነ ኩለ መውሉድን ሙሕደሱን ወጅስም ይላሉ። ምክንያቱም ሁሉም የሚወለድ ነገር አዲስ ነው፣ ፍጡር ነው፣ ጅስምም ነው። ወሁወ ቀዲሙን ላ አወለ ለህ፣ ጌታችን ደግሞ ጅማሬ የለውም። ቀዲም የሆነ ጌታ ነው፣ አዘልይ የሆነ ጌታ ነው። ወለይሰ ቢጅስሚን ወለም ዩካፊኡሁ አሐድ። ስለዚህ ጌታችን አካልም አይደለም፣ አንድም እሱን የሚመስል የለም ብለው ነው የሚፈስሯት ይህችን ወለም ይውለድ የምትለውን። ስለዚህ ወለም ይውለድ የሚለው አልተወለደም ማለትም ብቻ ሳይሆን የሚያረጋግጠው አካል አይደለም የሚለውንም ያረጋግጣል። ስለዚህ ይሁዳዎች አላሁ ተዓላን አካል ነው ብለው የሚያምኑት እምነት ልክ እንዳልሆነ ትመልሳለች። ነሷራዎች ደግሞ ጌታ ወለደ ተወለደ የሚሉት ነገርም ልክ እንዳልሆነ ትመልሳለች ማለት ነው። በተጨማሪም ይሁዳዎች በተለያየ ማዕናም ቢሉት እንኳን አላህ በቁርአን እንዳለን ነሕኑ አብናኡላሂ ወአሒባኡህ ይላሉ፣ እኛ የፈጣሪ ልጆች ነን ይላሉ። ያም ንግግራቸው ልክም እንዳልሆነ ይህች አንቀጽ ትመልሳለች። ስለዚህ ጌታችን አልወለደም አልተወለደም። አንዳንድ ሰዎች ደግሞ ይመጣሉ በዚህ ዘመን ነሷራዎች አልወለደም አልተወለደም እንጂ አይወልድም አይወለድም አልተባለም እኮ ብለው ረድ ለማድረግ አይነት ይሄ አልሞት ባይተጋዳይ አይነት ወሬ ያወራሉ። ሲጀመር እኮ እኛ ጌታችን አላሁ ተባረከ ወተዓላ መቀያየር አያመችበትም። ይህ ነው እምነታችን። ፈጣሪ ከአንድ ባህሪ ወደ አንድ ባህሪ የሚቀያየር አይደለም። ሲፈለግ የሚወልድ ሲፈለግ የማይወለድ፣ ሲፈልግ የሆነ ነገር የሚሰራ ሲፈልግ የሚተው፣ እንደዚህ በመቀያየር ባህሪ የሚገለጽ ጌታ አይደለም። አልወለደም አልተወለደም ማለት አይወልድምም አይወለድምም ማለት ነው። ጌታችንን እኮ አላሁ ተባረከ ወተዓላን አካል አይደለም ብለን ስንል ከፈለገ አካል ይሆናል ማለት እኮ አይደለም። ጌታችን አላሁ ተባረከ ወተዓላ አይበላም አይጠጣም ስንል እኮ የሆነ ሰዓት ሊበላ ሊጠጣ ይችላል ብለን ማመን እኮ አይደለም። ይህ እኮ እምነት አይደለም። ይህ እኮ ተዘብዙብ ነው፣ ማለትም በአንድ አቋም ያለመቆም ነገር ነውና ጌታችን አላሁ ተዓላ የሚቀያየር አይደለም። ስለዚህ ለም የሊድ ወለም ይውለድ የሚለው ለሁለቱም ቡድኖች መልስ ነው። ለይሁዳም አላህ አካል እንዳልሆነ መልስ ነው። እንደነ አቡ ሐያን አልአንደሉሲ የመሰሉ ታላላቅ ዑለማዎች አላህ ለይሰ ቢጅስም ማለት ነው ብለው ተርጉመውልናል። ለነሷራዎች ደግሞ ፈጣሪ ተወለደ ምናምን ብለው የሚያወሩት
ልክም እንዳልሆነ መልስ ይሆናል ማለት ነውና ትልቅ አያህ ነች። እንዲሁ ዝም ብለን አልወለደም አልተወለደም አባት አይደለም ልጅ አይደለም ብለን የምናስበው ብቻ ወይም ደግሞ የምንተረጉመው ብቻ አይደለም። ሌላው ከዚህ ጋር ተያይዞ ለሌላ ቡድን ረድ ትሆናለች ብለው ዑለማው ተፍሲር ተናግረዋል። ለም የሊድ ወለም ይውለድ ያም ምንድነው? አላሁ ተባረከ ወተዓላ ለይሰ አስለን ሊገይሪሂ ወለይሰ ፈርዐን ዐን ገይሪሂ አላህ ለሆነ ነገር መሰረት አይደለም ከሆነ ነገርም መጣ የሚባል አይደለም ጌታችን። ለምን የሚከፋፈል አይደለምና። ምክንያቱም ልጅ ሲወለድ ምንድነው በአማርኛ ራሱ እኮ እንላለን የአብራክ ክፋይ እንላለን። መከፈል የሚባለው ነገር ይሰብትለታል ለልጁ የአባቱ ክፋይ ነው። ስለዚህ መከፈል የሚባል ነገር አለው፣ ጅስምነት አለው። አባት ለልጁ አስል ነው፣ መሰረት ነው። ልጅ የአባቱ ቅርንጫፍ ነው። ጌታችን አላሁ ተዓላ ከዚህ ነገር ተፈጠረ የሚባል አይደለም። የሆነን ነገር ደግሞ ከአላህ ተፈጠረ አይባልም። ስለዚህ አንዳንድ ጃሂል የሆኑ ሰዎች የሚሉ አሉ ነብዩ አለይሂ ሰላቱ ወሰላምን የአላህ ኑር ከሱ የተፈጠሩ ናቸው ብለው የሚያምኑ አሉ። አላህን እንደ ኑር እንደ አካል ብለው የሚያምኑ ማለት ነው። ይህንን አያህ በግልጽ እየተቃረኑ ነው። አንዳንድ ጃሂል የሆኑ ሰዎች የሚያወሩት አለ ነብዩ አለይሂ ሰላቱ ወሰላም አስላቸው ኑር ነው፣ ያ ኑር ደግሞ ከአላህ ኑር የተቆነጠረ ነው ብለው የሚያወሩ አሉ። ወልዒያዙ ቢላህ ያኒ እነላህ ቀበደ ቀብደተን ሚን ኑሪ ወጅሂሂ እያሉ ሁሉ ነው የሚያወሩት። ከፊቱ ኑር ከፊቱ ብርሃን አነሳና ፈቃለ ለሃ ኩኒ ሙሐመደን ፈከነት ሙሐመዳ ያችን ኑር ሙሐመድ ሁኛላት ሙሐመድ ሆነች። ይህ እስልምና አይደለም፣ እስልምና አይደለም ጭራሽ። ምክንያቱም ለም የሊድ ወለም ይውለድ ማለት አላህ አስል አይደለም፣ ለሌላ መሰረት አይደለም፣ ከሌላም ነገር የተገኘም አይደለም ማለት ነው። ስለዚህ ይህንን አያህ የሚቃረን ነው። እንዲህ አይነት እምነትም የለም። ነብዩ አለይሂ ሰላቱ ወሰላም አኪድ አፍዶሉ ኸልቂላህ ናቸው። አላሁ ተዓላ ከፈጠራቸው ፍጡራኖች በሙሉ በላጩ ናቸው። ገና ሳይኸለቁም አላሁ ተባረከ ወተዓላ ነብዮች ዘንድ ነብይነታቸውን እንዲታወቅ ያደረገላቸው ነብይ ናቸው። አባታችን አደም አለይሂ ሰላም ተወሱል ያደረጉባቸው ነብይ ናቸው። ላኪን አወሉል መኽሉቃት አልነበሩም፣ የመጀመሪያ ፍጡር አልነበሩም። እንዴት? ነብዩ አለይሂ ሰላቱ ወሰላም ራሳቸው አላሁ ተዓላ ውሃን ከመፍጠሩ በፊት ምንንም ነገር አልፈጠረም ስላሉት ግልጽ በሆነ ሐዲስ። አልሙሂም ነብዩን አለይሂ ሰላቱ ወሰላም አንዳንድ ሰዎች አላቅም ብለው ወደዚህ አይነት ኩፍር ይሄዳሉ። አላህን አካል ወደ ማድረግ የሚከፋፈል አካል ወደ ማድረግ ይሄዳሉ። ስለዚህ ይህችን አያ በግልጽ መቃረን ይሆናል። ሌላው ደግሞ ለነሷራዎችም በሌላ ንግግራቸው የሚናገሩት ነገር አለ። ለዛ ንግግራቸው መልስ ነው። ያም ንግግራቸው ምንድነው? ነብዩላህ ዒሳን የአላህ ሩህ ናቸው ሲባል ወሩህ ሚንሁ ሲባል አላህ ሩህ አለው፣ የነብዩላህ ዒሳ ሩህ ደግሞ ከዛ ሩህ የተከፈለች የተወሰደች ናት ብለው ያምናሉ። ወልዒያዙ ቢላህ ይህም የእስልምና እምነት አይደለም። አላሁ ተዓላ አስለን በሩህ የሚገለጽ አይደለም። አላህ ዘንድ የተከበረ የተላቀ ሩህ ነው ማለት ነው። እንደዛ ከተባለ እኮ ኢማ ሙሸረፈ ወኢማ ኸቢሰ ነችና فأرواح الأنبياء مشرفة لا شك የነብዮች ሩህ የተላቀ ሩህ ነው። ይህንን ካለን ነብዩላህ ዒሳ አለይሂ ሰላምን አላህ ወሩህ ሚንሁ ያለው እንዴት እናንተ እንዴት ትላላችሁ ካለ ለምን ዒሳን ብቻ እንዴት ትሉናላችሁ? አባታችን አደምንም እኮ ወሩህ ሚንሁ ተብለዋል። ለምን የሳቸው ሩህ አልተባለም? ያኔ ስትፈልግ የምትፈልገውን ያስክ የምትፈልገውን መተው አይደለም። አስለን ነብዩላህ አደም የሚሆኑ ነብዩላህ ዒሳ ከአላህ ከፋይ የሚባሉ አይደሉም። ምክንያቱም ጌታችን የሚከፋፈል አይደለም፣ ሩህም አለው የሚባል አይደለም። ምክንያቱም ህያውነቱ በሩህ በአካል በደም በአጥንት እንደዚሁም በመቅኔና በመሳሰሉ ነገራቶች አይደለም፣ ፍጡራኖችን አይመስልምና። ስለዚህ ይህች ለም የሊድ ወለም ይውለድ የምትለው አያ በውስጧ የያዘችው እጅግ በጣም ብዙ የተውሂድ
ትምህርቶች አሉ ሌሎችም ብዙ ቡድኖች አሉ ዓቂደተል ሁሉል የሚባሉ እምነት የሚያምኑ ሰዎች አላሁ ተዓላ በሁሉ ነገር ላይ ሐል ያደርጋል ብለው የሚያምኑ ማለትም ተዋህዶ ነው ያለ ብለው የሚያምኑ ግን ኡስታዝ ጀማል እነኚህ ሁላ እኮ በስመ እስላም ነው አይደለም ሙስሊም ነን እያሉ ነውና ሁሉ እኔ ሙስሊም ነኝ ያለ በአጠቃላይ ሙስሊም ነው ማለት አይደለም በማለትማ ቢሆን ያኒ ዶክተር ያልሆነም ተነስቶ እኔ ዶክተር ነኝ ካለ መሐንዲስ ያልሆነ ሁላ ተነስቶ እኔ መሐንዲስ ነኝ ካለ መሐንዲስ የሚያስብለው ተሆነ የሚያስደርገው ያኒ ሁሉም ኢድዓ ያደርጋል ማለት ነው እንጂ እስልምና አለን በማለት እነኛም እኮ አልይን ዒባዳ ያደረጉት ሙስሊሞች ነን እያሉ ነበር ግን አልይን ይገዙ ነበርና እነኚህ አሁን እንዳላችኋቸው ሁሉሎችም እንደዚህ እኛ እኮ ማንኛውም ሰው አኪድ ላኢላሃ ኢላላህ ሙሐመዱር ረሱሉላህ እስካለ ድረስ በእስልምና حكم እንሰጣለን ዛሂሩ ምንም ጥያቄ የለም እኔ ሙስሊም ነኝ لا اله الا الله محمد رسول الله ያለን ሰው ሙስሊም ነው ብለን እንቀበላለን ግን ከዛ በኋላ እምነቶቹ በውስጡ የያዘውን እምነት ግልጽ ሲያደርግ እስልምና ያልሆነ ነገር ግልጽ ካረገ ግን ያች ንግግሩ አጠቅመው ከምላስ ብቻ ያለ ነገር ይሆናል ቀልብ ላይ የሌለ ነገር ከሆነ ስለዚህ ግልጽ ካረገልን ደግሞ አይ በምላሱ ብሏል እኔ ቀልቡን ነገር አላቀም ማለት ራስን መሸወድ ነው በግልጽ በምላሱ እየነገረን ስለዚህ እንዳላችሁት ነው እነዛ ነብዩ አለይሂ ሰላቱ ወሰለም እኮ ሲንፋኒ ሚን ኡመቲ ليس لهما في الاسلام نصيب ብለው ተናግረዋል በእስልምና ምንም ሐظ የላቸውም ሙስሊሞች አይደሉም አሉ ሚን ኡመቲ ሲሉ ወደሳቸው ኡመት ኢንቲሳብ የሚያደርጉ ናቸው ነብዩ አለይሂ ሰላቱ ወሰለም ናቸው ማንና ማን ያሉት القدريه والمرجئه ራሳቸው የነገሩ ነብዩ አለይሂ ሰላቱ ወሰለም ቀደርያና ሙርጂአ አሉ እነዚህ ቡድኖች ነብዩ አለይሂ ሰላቱ ወሰለም ካለፉ ከብዙ ዘመናት በኋላ መጡ ምን ይያሉ لا اله الا الله محمد رسول الله ግን ቀደርያዎች አላሁ ተባረከ ወተዓላ ቃዲር ነበር ቻይ ነበር ችሎታን ለፍጡሩ ሰጠና እሱ ደካማ ሆነ አጅዝ ሆነ ወደ ማለት ሄዱ እነዚህ ሙርጂአዎች ደግሞ መጣው ምን አሉ ሙእሚን የሆነ ሰው የፈለገውን ያክል ወንጀል ቢሰራ አይጎዳውም ብለው መጡ ለካፊር ሐሰናት እንደማይጠቅመው ለሙእሚን ደግሞ ወንጀል አይጎዳውም ብለው መጡ ግልጽ የሆነ ቁርአንን ማስዋሸት ነው ይሄ ማለት እኮ የፈለከውን ወንጀል ሰራ ማለት ነው ከእስልምና በኋላ ሰለም ካንዴ ከዛ እንደፈለከውን እንደማለት ሰውን ወደ ያልሆነ ነገር መጥራትም ነው ስለዚህ ቁርአንና ሐዲስን መናድ ነው እነዚህን ሁለት ቡድኖች ነብዩ ምን አሏቸው አለይሂ ሰላቱ ወሰለም ليس لهما في الاسلام نصيب لا اله الا الله ያልኩን ስለዚህ ዝም ብሎ እንቲሳብ ማድረግ ብቻ አይደለም እንዳሉት አሁንም መታወቅ ያለበት لا اله الا الله محمد رسول الله ካለ አንድ ሰው እንግዲህ በእስልምና ነው ሁክም እንሰጠው ምንድነው እንዴት ነው ለምን አለ ምናምን ወደ ኋላ ያለውን ነገር መፈላፈል አይጠበቅብንም ከዛ በኋላ ግን ሰውየው ግልጽ ካረገልን ደግሞ እንደየሐሉ ነው ሁክም የሚሰጠውና በአጠቃላይ ይህች ለም የሊድ ወለም ይውለድ የምትለው አንቀጽ በጣም ሰፊ የሆነ የተውሂድ ማዕና ነው ያላት ማለት ነው አላህም እንግዲህ አሚን በተለያየ ቁርአን አንቀጽ ከዚህ በፊት ይሁዶችም ነሷራዎችም ይሉ የነበሩትን እንግዲህ ነግሮናል ይሁዶች እንግዲህ አንድ ሷሊህ ሰው የነበሩትን ዑዘይርን የአላህ ልጅ ነው አሉ ብሎ አላህ በቁርአን ነግሮናል እንዲሁም ነሷራዎችም ዒሳ አለይሂ ሰላምን እንዲህ አላሁ ተባረከ ወተዓላ ልጅ ነው አሉ ብሎ ነግሮናልና ይሄን ቃል መጠቀሙ ለአላሁ ተባረከ ወተዓላ ልጅ አለው ብሎ ለሱ እንቲሳብ ማድረጉ እንግዲህ በሌላ በሐዲስ القدسي እንደመጣልን ስድብ ነው ዑለማዎች ደግሞ ከዚህ በመመርኮዝ ምን የሚልን ቃዒዳ ወይንም መመሪያ መጥቶ አላሁ ተባረከ ወተዓላ ለርሱ ያልሆነን ሲፋ ወይንም ባህሪ ወይንም በነቅስ በጎደሉ ነገር እርሱን መግለጽ በአጠቃላይ ለርሱ ሰቡን ለሁ ለአላሁ ተባረከ ወተዓላ ሸትም ወይንም ስድብ ነው ብለዋልና ይሄንን ልጅ አላሁ ተባረከ ወተዓላ ልጅ አለ የሚለውን ቃል ብቻ ሳይሆን ሌሎችንም ምናልባት እንግዲህ ከመጃሊስ العلم የራቀ የሆነ ሰው ላያስበው አእምሮ ላይ ኸጥርለት የሚችል የሆነ ነገር ግን ዋቂዑን ምንድነው መሬት ላይ ያለውን ነገር ተጨባጭውን ስናየው ለአላህ ስድብ የሚሆንበት አጋጣሚ ሊሆን ይችላል አላሁ ተባረከ ወተዓላ በተለይ አሁን ባለንበት ሁሉም ሰው ሚዲያ ላይ ወጥቶ ፈትዋ መስጠት የቻለበት
የሚቻል እስኪመስል ድረስ በዚህ ዘመን ላይ የዓቂዳ ጉዳይ በጣም አሳሳቢ ነውና አላሁ ተባረከ ወተዓላ እንግዲህ በጥቅሉ በእርሱ በማይገለጽበት ወይንም በፍጡራን ባህሪ መግለጽ ለእርሱ ስድብ ነውና ውድ ተመልካቾቻችን መላሳችንን አዕቲቃዳችንን ከዚህ ሁሉ መጥፎ ነገር ልንጠብቅ ይገባል ለማለት ወደለሁኝ። ኢንሻአላሁ ተዓላ የመጨረሻውን አንቀጽ ሸርሕ አድርገን ሰዓት ከበቀን ትንሽ አንድ ሁለት ስለ ፈዲላዋን ብዙ ነው ብያለሁና መጀመሪያ ላይ ሼክ ጀማል ስለ ፈዲላዋም የተወሰነ ኢንሻአላህ ለተመልካቾቻችን የምናደርስ ነው የሚሆነው የመጨረሻውን አንቀጽ ሸርሕ ካደረግን በኋላ ያው የመጨረሻዋን አይተን አንድ ሁለት ፈዳኢሎችንም አብረው ብናያይዝ ሰዓቱ ባይበቃም ጨመር ብናደርግም ችግር የለውምና يقول الله تبارك وتعالى ولم يكن له كفوا أحد الله سبحانه وتعالى أمسيا بيتئ يلوم مالتنا يعني لا شبيه ولا نظير لله تبارك وتعالى بوجه من الوجوه بمنم ما ينتأمر الله تعالى السون ميمثل منم يلمنا ونا الله أمسيا يلوم تقمت أكالا عند سو كتقمت وتقا أمساسلوتالين ቦታ አለው ካለ ቦታ ካላቸው ነገራቶች ጋር አመሳስሎታል። አላሁ ሱብሓነሁ ወተዓላ በቁርአን አያ ሙሕከማ ነች ደግሞ ወለም የኩን ለሁ ኩፉወን አሐድ ሙሕከማ ሌላ ያኒ ሁለተኛ አሻሚ የሆነ ትርጉም የሌላት ነችና ግልጽ በሆነች ሰሪሕ በሆነ ቃል አላህ እኔን የሚመስል ምንም የለም ማለትና እሱን የሚመስል ምንም ነገር የለም አያ ሙሕከማ ነች። ሙሕከማ በሆነች አያ አላህ ምንንም እንደማይመስል በዚች አያ ነግሮናል ማለት ነው። نعم ይህች አያ እንግዲህ ልክ እንደ ليس كمثله شيء ሁሉ እንደ فلا تضربوا لله الأمثال እና የመሳሰሉ አላሁ ተባረከ ወተዓላ ፍጡራኖችን በምንም አይነት መልኩ እንደማይመስል የሚያስተምሩና ግልጽ የሚያደርጉ አያዎች ሁሉ ይህችም አላሁ ተዓላ አምሳያ እንደሌለው ግልጽ የምታደርግ አያ ነች። ከዚህ ላይ ምን እንረዳለን ማለት ነው? እንግዲህ የመጣቸው አሁንም እንደግማለን ለይሁዳዎች ረድ ሆና ነው የመጣቸው። ወለም የኩን ለሁ ኩፉወን አሐድ ሲል አላሁ ተባረከ ወተዓላ አንድም አምሳያ ቢጤ የለውም ሲለን ይሁዳዎችም ተረድተዋል። ጌታችን አላሁ ተባረከ ወተዓላ በአእምሮ የሚሳል እንዳልሆነ እነሱ የሚያስቡት ነገር እዛ ዓርሽ ላይ ተቀምጧል ብለው የሚያምኑት ነገር የሌለ የሆነ ነገር እንደሆነና ስህተት እንደሆነ እያስተማሯቸው ነው እየነገሯቸው ነው። ስለዚህ ይህች አያ ወለም የኩን ለሁ ኩፉወን አሐድ ሲባል አላህ አንድም አምሳያ ቢጤ የለውም ሲባል ምን ግልጽ ያደርግልናል? ምንም ያክል በአእምሯችን ብንስል ብናሰላስል አላሁ ተዓላ ያ የሳልነውን ነገር እንደማይመስል ነው። ምክንያቱም የሰው ልጅ በአእምሮ ስሎ የሚደርሰው አስቦ የሚደርስበት ነገር በሙሉ ፍጡር እንጂ በጭራሽ ፈጣሪ ሊሆን አይችልም። ምክንያቱም አእምሯችን የሚያስበው የሚያንሰላስለው ካየው ከሰማው ነገርና በሐዋስ الخمس በአምስቱ የስሜት ህዋሳት የተረዳውን ያወቀውን ነገር ነው። ከዛ ውጭ ሊያመጣ አይችልም። ወይም ደግሞ ያኒ በሙተዋቲር የሆነ ወሬ የደረሰው ሊሆን ይችላል ያ የሚስለው ነገር። እኛ እኮ አንዳንድ አይተናቸው የማናቃቸውን ነገራቶች ምሳሌኛ ስለ ጂንና ስለ መላእክት ሰምተናል። እንዴት ነው የምናውቀው? አሉ ብለን እንስላለን እኮ። የእያንዳንዳችን ምስል ግን ሊለያይ ይችላል። እያንዳንዳችን የምንስለውን ነገር በሰማነው ምስል ላይ ያስቀምጡት ቢባል ይለያያል። ለምን? እያንዳንዳችን የምንስለው ያንን ነገር ከሰማነው ነገር ተነስተን ነው። ያየነው ነገር የለም። ስለዚህ በእነዚህ በአምስት የስሜት ህዋሳት ተመስርተን ነው ነገራቶችን የምንስለው። ጌታችንን አላሁ ተባረከ ወተዓላን ታዲያ መሳል የሰው ልጅ አይችልም። ስለዚህ ማንኛውም ንግግር፣ ማንኛውም ቀውል፣ ማንኛውም ንግግር ጌታችንን አላሁ ተባረከ ወተዓላን ወደ መሳል የሚያስኬደን ከሆነ ያንን ንግግር ልንጠነቀቀው ይገባል። ምክንያቱም አሁን ይሁዳዎች አላሁ ተባረከ ወተዓላ ዓርሽ ላይ ጋደም ማለት ሲሉ ያለምንም ጥርጥር ህፃኑም እንኳን የሆነ ነገር ይስላል። ያውም መጋደሙን በጀርባ ነው የምናደርገው ፊት አድርገንለት። ምክንያቱም መጋደም የሚባለው ነገር በጀርባ ነው ብለን ስለምናስብ ማለት ነው። ሌሎችም ንግግሮች አላሁ ተዓላን በቦታ መግለጽ ሊሆን ይችላል፣ በአቅጣጫ መግለጽ ሊሆን ይችላል። አላህ ከዓርሽ በላይ ነው ያለው ብሎ ዝም ማለት ምን ማለት ነው?
ያኒ ዓርሽ መኽሉቅ አለ ዓርሽ የሚባል ከዛ ከዓርሽ በላይ ነው ያለው ብሎ እንዲያምን ሰውን ያደርጋል ያስለዋል ቅርጽ ቢያደርግለትም ባያደርግለትም አቅጣጫ ያሰብትለታል አቅጣጫን ካረጋገጠለት ደግሞ ያ ነገር መኽሉቅ ነው ማለት ነው ስለዚህ የትኛውም ንግግር ፈጣሪን በአእምሯችን እንድንስል የሚያደርገን ከሆነ ያ ንግግር ስህተት ነው መጠንቀቅ አለብን ማለት ነው አላሁ ተባረከ ወተዓላ በቁርአን የገለጸልን ነገራቶች በሙሉ ዛሂራቸው ላያቸው ሲታዩ እንደዚህ ምስል ሊያመጡብን የሚችሉ የሚመስሉ ካሉ እነዛ ዑለማዎች ተእዊል አድርገዋቸዋል እኛ እንደምናስበው ሳይሆን በዚህ ማዕና ነው ብለው ያስቀመጡልን አሉ ምሳሌ በል የዳሁ መብሱጣታን ينفق كيف يشاء ይህችን አያካየን ዛሂሩን አንድ ሰው ከቀራው አላሁ ተባረከ ወተዓላ ሁለት እጆች ያሉትና የዘረጋ እጁን አድርጎ ሊስለው ይችላል አንዳንዱም በግልጽ እንዲህ ብሎ እስከ መናገርና እስከ መዳፈር ደርሷል አላህ ይጠብቀንና እጁን እንደዚህ ጌታችን ዘርግቶ ነው ያለ ብሎ እስከ መናገር ይደረሳል ይህ ስህተት ነው ታዲያ ማዕናው ምንድነው እጅ መዘርጋት እንደዚህ ማለት አይደለም አካል ነው ማለት አይደለም ኢነማ ጌታችን አላሁ ተባረከ ወተዓላ ለጋስ የሆነ ጌታ ነው ማለት ነው አማርኛችንም ላይ እኮ እጅህን ዘርጋልኝ ይባላል እኮ እጅ አጠረኝ ይባላል ሰውየው እጅ አጠር እንዲህ የሚለው ሰው እኮ እጅ የሌለው ሊሆን ይችላል እጅ አጥሮኝ ነው ካለ አንቱ ሸታም አንለውም ምክንያቱም ስለ እጅ አይደለም ሰውየው እያወራ ያለው ኢነማ ስለ አቅሙ ነው እንዲህ አይነት አገላለጾች አሉ ቁርአን ላይ እንጂ ዝም ብለን ቁርአን እየነገረን እያለንም መሄድ የለብንም ስለዚህ ወለም የኩን ለሁ ኩፉወን አሐድ አላሁ ተዓላ አንድ ማምሳያ ቢጤ የለውም በምን በዛቱም በእውኑ በሲፋቱ በመገለጫዎቹ በአፍዓሉ በስራው በዛቱ ስንል አላሁ ተባረከ ወተዓላ ዛቱ አካል ነው አይባልም እንደኛ ዛት አላሁ ተባረከ ወተዓላ ዛቱ ምን አይፈልግም ቦታ አይፈልግም አቅጣጫ አይፈልግም መውጁዱን ቢላ መካኒን ወቢላ ዘማን ነው ዛቱን መውጁዱን ቢላ መካን ነው እውኑ አላሁ ተባረከ ወተዓላ እውኑ ቦታም አቅጣጫም አይፈልግም የአላህ ዛት ስንል ያው አካል ማለት እንዳልሆነ ሁላችንም መረዳት አለብን ዛቱ እንደኛ አካል አይደለም ስንል አካል አለው ግን ያ አካል የኛን አካል አይመስልም ማለት አይደለም ዛቱ ስንል አካል ነው ያልን አይደለም እውኑ ሐቂቃው ማለት ነው እውኑ የፍጡራንን እውን አይመስልም የኛ እውን አካል ነው የአላህ እውን ግን አካል አይደለም ሲፋቶቹም መገለጫዎቹም የፍጡራንን መገለጫ አይመስሉም ሲፋቶቹ ምክንያቱም መገለጫዎቹ የአላህ አዘልይ ናቸው አበድይ ናቸው ጅማሪ መጨረሻም የላቸውም የኛ ግን ጅማሪ መጨረሻም አለው ከኛም በዛ ባህሪ ላንገለጽ እንችላለን በሆነ ጊዜ ደግሞ ልንገለጽበት እንችላለን የአላህ ሲፋቶች ግን መገለጫዎቹ እንደዛ አይደሉም አፍዓሎቹ ድርጊቶቹም እንደዚሁ የአላሁ ተዓላ ድርጊቱ የኛን ድርጊት አይመስልም የኛ ስራ በአካል ክፍሎች ነው ስለዚህም መድከም መንቀሳቀስ የመሳሰሉ ነገራቶች ያስፈልጉናል አላሁ ተዓላ ግን ነገራቶችን ለመخلق ለመስራት አካል አይፈልግም ወደ መሳሪያም አይፈልግም ማለት ነውና ትልቅ የተውሂድ አንቀጽ ነች ይህችም እንዳጠቃላይ ስለ አላሁ ተዓላ ብቻ የምታወራ ምዕራፍ ነች በጣም ትልቅ ደረጃ ያላት የሆነች ምዕራፍ ነች ፈዳኢሎቿ እንግዲህ በጣም ብዙ ናቸው ያው ከፈዳኢሎቿ በዋነኝነት የሚጠቀሰው ثلث القرآن ነው تعديل ثلث القرآن يعني አንድ ሶስተኛ የቁርአንን ማለት ነው ምክንያቱም አንድ ጊዜ የቀራት አንድ ሶስተኛን እንደቀራ ሁለት ጊዜ የቀራት ሁለት ሶስተኛ እንደቀራ ሶስት ጊዜ የቀራት ሙሉ ቁርአኑን እንደቀራ ይህ ማለት يعني ትልቅ ሰዋብ አለው ማለት ነው يعني በጣም ትልቅ ሰዋብ አለው ማለት ነውና እሷን ከመቅራትም እንዳውም አንድ ሰሃቢ ሲሰግድ ሁላ በዚች ላይ ነው የሚሰግደው የነበረው يعني ከፋቲሃ በኋላ ሁሌም ይቀራታልኝና ለምንድነው ብለው ሲሉትኝ የጌታዬ ባህሪ ስላላት ወዳታለሁኝ ብሎ ነው የነገረውና
ነብዩም አለይሂ ሰላቱ ወሰላም በዚህ ላይ ዱዓ አድርገውለት ነበረ። እሷን መውደድ እሷን መቅራት ለሁሉም ማለት ነው አስፈላጊ ነው። እሷ ብቻም ሳትሆን ሌሎች ሙዓዊዘተይንንም ሁለቶችን ጨምረን ጠዋትና ማታ ሶስት ጊዜ ሶስቴ ያልቻለም አንዳንዴም ቢቀራ ያው ከሁሉም ይጠብቃልና ጠዋት እና ማታ ይሄንን ቢያንስ አንዳንዴም ቢሆን እኮ መቅራት ብዙ ጊዜ የሚወስድም አይደለም። ያልሐፈዘው ሙስሊምም አለ ተብሎ የሚገመት አይደለም። ኪታብ ፈልጎ ኪታብ ከፍቶ የሚቀራው አይደለምና በቃሉም ይቀራዋል። አንድ ሰው ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱን ናስ ከቻለ ሶስቴ ቢያደርገው ማሻአላህ ዊርድ ቢያደርገው ይሄ ጥሩ ነው ማለት ነው። እንደውም ሑቡከ ለሃ አድኸለከል ጀነህ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ሱሐቢ ሁሌ ሲያሰግድ እንግዲህ ስለሚወደው ይሄንን የቁርአን አንቀጽ እና ለሱረቱል ኢኽላስ ቁል ሁወላሁ አሐድ ያለህ ውዴታ ጀነት አስገባህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ያኒ ጀነትን ታገኛለህ በሷ ምክንያት እያሉት ነውና በጣም እንዳላችሁት በጣም አሁን አንዳንዴ ለምሳሌ ሱረቱል ሙልክን በምንመለከት ጊዜ ነብዩ አለይሂ ሰላቱ ወሰላም ማኒዓህ ብለዋል። ስለዚህ ቁርአን ምዕራፍ ስለ ተባረክ ማለት ነው ከቀብር ቅጣት ማኒዓቱል ሙንጂያ ናም ምታድንና የቀብር ቅጣትን የምትከለክል ያኒ ሰበብ ይሆናል። ሁሌም ሰው ከመተኛቱ በፊት ሱረት አልሙልክን የሚያነብ የሚቀራ ከሆነ አላሁ ተባረከ ወተዓላ በሷ በረከት ከቀብር ቅጣት ይጠብቀዋል ብለዋል። ግን ሱረቱል ሙልክን ብንመለከት 2 ገጽ እና የተወሰኑ መስመሮች ይኖሩታል እና ሱረት አልኢኽላስን ብንመለከት ያኒ 4 አንቀጾች በጣም አጭር በአንድ መስመር የሚያልቅ የሆነ ነውና እንግዲህ አላህ ያግራልን ለማለት ያክል ነው። ባረከላሁ ፊኩም። የተከበራችሁ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት በአሱና ቲቪ ተዘጋጅቶ ወደ እናንተ የሚደርሰውን የዊላዳው ሌሊት ፕሮግራማችንን ነው። ኢንሻአላሁ ተዓላ በቀጣይ ፕሮግራማችን በሌሎች ርዕሰ ጉዳዮች ወደ እናንተ የምንመለስ ነው የሚሆነው። መልካም ቆይታ።